ወይዘሮ ዝናሽ ያሰበችውና ያለመችው ነገር ተሳክቶላታል ማለት ነው። ወይዘሮ ዝናሽ የተሳካላት ነገር ምንድን ነው ከተባለ እንግዲህ እሷ የምትፈልገው ኑሐሚንን እንዲበቀላት የሚችል ማለትም ሊበቀላት የሚችል ሰው ብታገኝ ከእሷ ጋር ሆኖ አብሯት የሚሰራ በጣም ነበረ ደስ የሚላት። እሱንም አግኝታለች ማለት ነው። እንግዲህ እንዴት ነው ያገኘችው? ያገኘቻት ኤደንን ነው። ኤደን ደግሞ ኑሐሚንን መበቀል በጣም ነው በእጅጉ የምትፈልገው። እንዴት ነው የምትፈልገው ከተባለ ደግሞ ያው ከበፊትም ጀምሮ ኤደን የኑሐሚን ተቃራኒ ነበረች። ማለትም ኑሐሚንን ለማጥፋት የማታደርገው ነገር የላትም፣ እሷም እናቷም ማለት ነው። ስለዚህ አሁን ላይ ተሳክቶላታል እና ይሄ ብቻም አይደለም፣ ኑሐሚንን ለማጥቃት በጣም ብዙ ሰው ተነስቶባታል አሁን ላይ ማለት ነው። እሱ ምንድን ነው ከተባለ አንደኛዋና ዋነኛዋ ወይዘሮ ዝናሽ ስትሆን ሁለተኛዋ ደግሞ ኤምራን ነች ማለት ነው። እንዲሁም ደግሞ ኤሚንም አለችበት። በዛ ላይ ደግሞ ኤደንና እናቷ ብቻ ሁሉም ሰው ኑሐሚን ላይ ተነስቶባታል ማለት ነው። እንግዲህ ኑሐሚን ያሰበችው ነገር ምንድን ነው? ለሁሉም ሰው ቅን ከመሆን ያለፈ ምንም ነገር ያደረገችው ነገር የለም። ስለዚህ እንግዲህ ኤርሚ ኑሐሚንን ለመጠበቅ እና ኑሐሚንን ስለሚያፈቅር ወደዚህ ቤት መጥቷል። ኑሐሚን ደግሞ ከኤርሚን ያላት ነገር ቆርጦላታል፣ ወጥቶላታል፣ ያደረገው ድርጊት ልክ ስላልነበረ። ስለዚህ አሁን ላይ ኤርሚን ማየትም መስማትም የሚለውን ነገር ማዳመጥም አትፈልግም። እሱ ደግሞ ከስሯ አይጠፋም ማለት ነው። እንግዲህ ወይዘሮ ዝናሽ ያሰበችውም እየተሳካላት ነው። እሷ ብቻም ሳትሆን ኤምራንም ያቀደችው ነገር በኤደን ላይ ለማድረግ ፈልገዋል። ነገር ግን ኑሐሚን በኤደን ማለትም ኤደን ኑሐሚንን አትችላትም። ኑሐሚን ጎበዝ ልጅ ናት። ለዚህም ገና ከመግባቷ ማለት ነው ልታጠቃት ኤደን የመጣችው ልታጠቃት እንደሆነ እሷን ልትበቀል እንደመጣች ኑሐሚን ጠንቅቃ ስለምታውቅ ለአቶ ለይኩንም በደንብ ነግረዋለች። በእርግጥ ኤደን እንዳይነቃባት ያደረገችው ነገር አለ። ለአቶ ለይኩን እኔ እኮ የኑሐሚን እህት ነኝ፣ እኛ ቤት እኮ ድሮ ስትመጣ ቃለው ሕፃን ልጅ ሆኜ እኔም እናቴ አስፓልት ላይ ነች፣ እኔም ሰርቼ እናቴን ላግዝ ብዬ ነው እና ደግሞ የኑሐሚን አባቴ ሜዳ ላይ ነው የጣለን፣ ብቻ ያለ የሌለ ወሬ አውርታለች እንድትታመን። ነገር ግን ያመጣቻት ማናት? ዝናሽ ነች ማለት ነው። ኑሐሚንን ለመበቀል እንግዲህ ይሳካላቸው ይሆን ወይስ ኑሐሚን በዚህ ጦርነት ማንም አያሸንፈኝም እንዳለችው ድል ተነሳ ይሆንን የሚለውን የምናይ ይሆናል። ሰላም ሰላም ወዳጆቼ፣ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እንኳን ሰላም መጣችሁ ወደ ቻናሌ። ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦቼ ላይክ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ ይዤላችሁ የመጣሁት ከመግቢያው እንደነገርኳችሁ ኑሐሚን ድራማ ነው ማለት ነው። እንግዲህ በዚህ በኑሐሚን ድራማ ላይ ብዙ የምንማርበት ነገር አለ። ሆኖም ግን ኑሐሚን ጠንካራ ልጅ ነች። ጠንካራ በጣም ማለት ነው። ሁሉም እየተነሳ ይገፋታል። አሁን እንግዲህ እሷ ናሆምን አፍቅራለች። በነገራችን ላይ ፍቅር ፈልገ ነው የሚመጣ ነገር አይደለም። በቃ ይመጣል፣ ያጋጥማል። ስለዚህ ለምን አፈቀርኩኝ ለምን ተፈቀርኩኝ ማለትም አይቻልም። እና ኑሐሚን እንግዲህ ሳታስበው ናሆምን አፍቅራለች። ይህንንም ደግሞ ለአባቷ ነግረዋለች። ባትናገር መልካም ነበረ፣ ግን ችግሩ ተናግራለች። እና አባቷም ደግሞ ለአቶ ለይኩን ይነግሩታል ማለት ነው። አቶ ለይኩንም ለወይዘሮ ዝናሽ ኤደን የገባችንበትን ምክንያት ልነግራችሁ ነው። አቶ ለይኩን ለወይዘሮ ዝናሽ ምን ብሏታል? እንግዲህ ወይዘሮ ዝናሽ ወደ ቢሮ መጥታለች፣ ወደ ባለቤቷ ቢሮ ማለት ነው። እሱ የመጣችው ምን ልትል ነው? ለናሆም እንግዲህ ይሄንን ድርጅት ለናሆም ስጠው፣ መቼስ አሁንም ሳታገባ ምን ሳትል አትለውም አይደል ትላለች። እና አቶ ለይኩንም እሱን እንኳን ተይው ሳያገባ አልሰጠውም፣ ደግሞ የሚያገባውም እሱም ያመጣት ማቶን ማትረባ ናት፣ እንዳየሻት ናት። አንቺም ነገ ብታመጪ ማትረባ ነው የምታመጪው። ይልቅስ ኑሐሚንን ያግባና ይህንን ድርጅት ይያዝ። ደግሞ ኑሐሚን እንዳፈቀረችው ለአባቷ ነግራው አባቷ ነግሮኛል ብሎ አቶ ለይኩን ነገር አበላሽቷን ባይዘወይ። እንግዲህ ወይዘሮ ዝናሽ ይህንን ስትሰማ ራሷን መቆጣጠር ነው ያቃታት። ማለት ምን ማለት ነው እንዴ? መቼም እውነትህን አይደለም አይደል? ምን እያስብክ ነው? ምን እያልክ ነው? ብላ ብቻ በጣም ተቆጥታ ስትወጣ በር ላይ ማንን አግኝታለች? ኤደንን በዚህ መልኩ አግኝታታለች ማለት ነው። ኤደንም እንግዲህ ስለ ኑሐሚን ስትጨቃጨቁ ሰምቼ ነው፣ እኔ ኑሐሚን እህት ነኝ ብላ ነው የተዋወቀቻት ወይዘሮ ዝናሽን። ወይዘሮ ዝናሽን በጣም ነው ደስ ያላት። ለምን? ኑሐሚን የሚበቀል ሰው ስለመጣ ማለት ነው። እርግጠኛ ነኝ ስትላት፣ አዎ እህቷ ነኝ የእንጀራ ማለት ምናምን ብላ ስላለው ነገር ተናግራለች። ማለትም ያው
እንዴት ነው እናቷ የኑሃሚን አባት ሚስት ነበረች። ከዚያ ውጭ ኤደንም ልጁ አይደለችም። ብቻ ግን የኑሃሚን አባትና የኤደን እናት ባልና ሚስት ነበሩ። ግን ሁለቱ ታማች አይደሉም፣ በእናትም በአባትም አይገናኙም ማለት ነው። እና በዚህ መልኩ ነው ዝምድናቸው ይሄ ነው። ከዚህ ያለፈ አይደለም። የምርህቱ አይደለቻትም፣ በእናትም በአባትም አይገናኙም ማለት ነው። ስለማይገናኙም ይመስለኛል እናቲቱን በጣም እሷን የምታጠቃት ልጇ ስላልሆነች መሰለኝ። እንግዲህ ወይዘሮ ገነት ከዚህ በፊት ያደረገችውን ብዙ ነገር እናውቃለን። ማለትም የኤደን እናት ማለት ነው። እንግዲህ ይህንን አድርገዋል። ከዛ በመቀጠል ግን የተፈጠረው ኑሃሚን ለአባቷ ናሆምን አፍቅሬዋለሁ ብላ ስትናገር ኤርሚ በር ጥግ ላይ ሆኖ እየሰማ ነበረ። እና ልክ አባቷ ሲወጡ ኤርሚ ተከትሎ ሄዶ የሰማሁት ነገር እውነት ነው ናሆምን አፍቅረሽዋል ብሎ በጣም አጨናንቆ ጠይቋታል። እሷም ይኸውልህ መብቴ መሰለኝ የፈለኩትን ማፍቀር የፈለኩት ሰው ጋር መሆን መብቴ ነው፣ አንተ ምን ቤት ነህ እንዴ ምን ማለት ነው ብላ ጠይቀዋለች። እሱም ይኸውልሽ እኔ አንቺን ብዬ ነው እዚህ ጋር ያለሁት፣ ያለ ስራዬ ያለ ቦታ ይዤ የተቀመጥኩት አንቺን ብዬ ነው፣ አንቺን አፍቅሬ ነው፣ ሌላ ነገር አይደለም ብሏል። እውነት ለመናገር ኤርሚ ስቲል ነው ያፈቅራታል ኑሃሚንን። እሱንም ያየነው በማን ነው ካልን በኤሚን ነው። ኤሚን እንግዲህ ራሷ በራሷ ጊዜ ሄዳ ኤርሚን መጥፎ ነገር ጠይቀዋለች። ያንን ግን በሌሊት ሄዳ ብቻ ብዙ ነገር አድርጋለች። እንግዲህ ኤርሚ እንደምናውቀው የዚችን የኤምራንን የኑሃሚንን ያልሆነ ነገር አድርጓል። ሆኖም ግን አሁን ላይ ግን እንደዛ አይደለም። ለምን? እውነተኛ ፍቅር ላይ ስላለ ማለት ነው። ኑሃሚንን ከልቡ ስለሚያፈቅራት መጥፎ ነገር ማድረግ አልፈለገም። ለዛም ነው እኔ መወዳት ማፈቅራት ፍቅረኛ አለችኝ ከኔ ሂጂ ብሏታለኝ ኤሚንን ማለት ነው። እና እንግዲህ እሱ እንደዛ ቢላትም ኤሚንም ያው ብትግደረደርም ወንድሟ አይቷታን ያደረገችውን ድርጊት በዛም ምክንያት ኤርሚን ተናግሮታል። ናሆም ኤርሚን የተናገረው በሁለት ነገር ነው። አንደኛ ነገር ኑሃሚንና አባቷ ሲያወሩ በር ላይ ተለጥፎ ሲሰማ ስላየው እንዴ ምን እያዳመጥክ ነው? ምን እየሰራህ ነው ከሱ ምናምን ብሎ ተቆጥቶታል። ሁለተኛ ነገር ደግሞ እንግዲህ ኤሚን እና ኤርሚ መኪና ላይ ሁነው ነበረ። ከዛ በፊት ኑሃሚን ነግረዋለች። ለማን? ለናሆም እንዳየኸው አይደለም እኔ ምንም አይነት ነገር የለኝም። እዛ ላይ ሂጄ በር እያዳመጥኩ የነበረው የእህትህ ሹፌር ውስጥ ድምፅ ስለሰማው ነው፣ ድምፁም የእህትህ ነው ብላው እሱ ደግሞ ተቆጣተን። ይኸውልሽ አንቺ እንደፈለግሽ መሆን ትችያለሽ፣ እህቴን ግን ምንም የማታውቅ ህፃን ልጅ ግን ያልሆነ ነገር ውስጥ አታስገቢያት፣ እንደዚህ አይነት ነገር እህቴ አታደርግም ብሎ ለእህቱ ከበር እንደሰጠ እናስታውሳለን። ነገር ግን በአይኑ ያየው ነገር ምንድነው? ኤሚን መኪና ላይ ሆና ኤርሚን ያልሆነ ነገር ልታደርግ ስትል ማለትም ስትይዘው የሆነ ስታደርግ ነገር ማለትም እሱ አይፈልግም ኑሃሚንን ስለሚያፈቅር። ነገር ግን ኤሚን በጣም ባለጌ ልጅ ነች። እንግዲህ ካልሳምከኝ ብላ ነው መከራ ስታሳየው የነበረው ይህን ምስኪን። በእውነት አሁን ላይ ምስኪን ነው ኤርሚያስ። ለምን? በፍቅር ተጎድቷል። መጀመሪያም ይሆን ኤርሚ ኑሃሚንን አፍቅሯታል ከልቡ። ግን ኤምራንን ይዞ የነበረው ያው ለገንዘብ ነው። ልክ ባይሆንም በእርግጥ ልክ አይደለም፣ በፍጹም ልክ አይደለም። እና ኤሚን እንግዲህ ያልሆነ ነገር ልታደርግ ስትል እሱም ሲከለክላት ማን አይቷል? ናሆም አይቷል። ናሆምም ጎትቶ ነይ ውረጅ፣ ከፈለግሽ በራይድ መሄድ ትችያለሽ የዛሬን ብሎ እሷም በራይድ ልኮ እሱ ግን መኪና ውስጥ ገብቶ ተነጋግረዋል። ቆይ አንተ ማነህ? ቆይ አንተ ምንድነው የምትፈልገው? ብሎ ብዙ ነገር አውርተዋል ማለት ነው እንደምናስታውሰው። አሁን ላይ ግን በጣም ችግር የተፈጠረው ኑሃሚን ኤርሚን ከልቧ አንቅራ ተፍተዋለች፣ አትፈልገውም። ይኸውልህ አንተ እንግዲህ ኑሃሚን ፍቅረኛ የነበረች ጓደኛ የነበረች ምን ነበረች ብለህ ለፈለግከው ሰው የፈለግከው ማውራት ትችላለህ። እኔ ግን በቃ አልፈልግም፣ ጎድተኸኛል፣ ስለዚህ ከህይወቴ ውጣ ብላ ብቻ ብዙ ነገር ተናግረዋለች እንግዲህ ኑሃሚን እና በነገር ላይ ያቺ ማለት እሷ የምትናገረው ነገር ላለመድግም ግን በቃ ቅምጥህ ምናምን ብላ ስለማን ነው የምታወራው? ስለ ኤምራን ነው የምታወራው። አንተና ኤምራን እንደሆናችሁ ገንዘብ ነው የምትወዱት፣ እውነተኛ ፍቅር አታውቁም። እኔና ናሆም ደግሞ እሱም ከልቡ አፍቅሯት ተጎድቷል፣ እኔም ከልቤ አፍቅሬ ተጎድቻለሁ። ስለዚህ ሁለታችንም ስላፈቀረን ነው የተጎዳ ነው እና አሁን ታወኝ ብላለች ማለት ነው። እንግዲህ እሷ እንደዚህ ብትልም እነሱ የሚተዋት አይደሉም። በነገራችን ላይ እንግዲህ ኤርሚና እቺ ደግሞ
ኤምራን አንድ ላይ ሆነን እንስራ ኑሐሚንን እናጥቃት ብላ ነበረ። እሱ ግን ኤርሚ ምን ብሏል? ነው ለማጥቃት አይደለም፣ ባይሆን ለማለያየት ናሆም ጋር ለማለያየት ናሆምን ሌላ ሴት ጋር እንዲተኛ አድርገን እንድታይ እሷ በዚህ በኩል ነው የማትወደው። የሆነ ሴት ጋር እንዲተኛ ካደረግን ከሱ ትርቃለች፣ የኔ መሆን ትችላለች፣ አንቺም ናሆምሽን መውሰድ ትችላለች ተብለው ተስማምተዋል ማለት ነው። እንግዲህ ምን ሊፈጠርም ይችላል የሚለውን ምናይ ይሆናል። ሌላው ግን እቺ ኤምራን እንግዲህ ኑሐሚንን ለመበቀል ለማን አውርታለች? ለኤደን አውርታለች። እሷም እንግዲህ እንድትጎዳላት የፈለገችውን ነገር እንደምታደርግላት ብቻ ግን ኑሐሚንን እንድትበቀልላት አውርታለች ማለት ነው። ኑሐሚን ደግሞ የሚጠብቀኝ አይተኛም ብላለች። እውነት ነው፣ የሚጠብቃት አይተኛም። ኑሐሚን በዚህ ጦርነት እኔ ነኝ አሸናፊ ብላለች እና እንግዲህ ማን ነው የሚያሸንፈው የሚለውን በቀጣይ የምናይ ይሆናል። የምንማረው ነገር ቢኖር ግን ሁሉም ሰው በአካባቢያችን በአጠገባችን ያለው በጣም እንደ እሳት ቢነሳብን ብዙ ነገር ቢያደርገንም ራሳችን ግን ለፈጣሪ አሳልፈን ከሰጠን እግዚአብሔር ከጠበቀን ማንም አያሸንፈንም የሚለውን ጭብጥ ያስጨብጣል ማለት ነው። እንግዲህ ኑሐሚን በብዙ ሰው ተከባለች። መጨረሻ ላይ ግን እሷ እንደምትረታ ግልጽ ነው። ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ደህና ሁኑልኝ ውዶች። ላይክ ማድረጋችሁን አትርሱ። ባይ ባይ።